አዲስ አበባ ውስጥ አብዛኛው ሰው ቤት ከገዛ በኋላ ቁጭት ውስጥ ይገባል። ያም የሆነበት ምክንያት በራሱ በተመሳሳይ በጀት የተሻለ ሰፈር ላይ የተሻሉ ቤቶችን መግዛት እንደሚችል በጊዜ ሂደት ውስጥ እየተረዳ ሲመጣ በፈጥኖ መወሰኑ በተወሰነ መልኩ ቁጭቶች ይፈጥሩበታል። የዚህ ችግር መንስኤው ምንድነው? የአዲስ አበባ የቤት ገበያ በጣም ጨለማ የሆነ የመረጃ ፍሰት ስላለው ነው። አብዛኛው ሰው በጣም ውስን የሆኑ መረጃዎች ላይ መሰረት አድርጎ ወደ ውሳኔዎች ስለሚመጣ በተወሰነ መልኩ በጊዜ ሂደት ውስጥ መቆጨቱ አይቀርም አማራጭ ቤቶችን ማየት ሲጀምር። ስለዚህ እናንተም አዲስ አበባ ውስጥ ቤት የመግዛት ፍላጎታችሁን ከእንደዚህ አይነት ቁጭቶች የነጻ አድርጋችሁ የምትፈልጉትን ቤት የመግዛት ፍላጎታችሁን ማሳካት የምትፈልጉ ከሆነ የግዴታ አንዱ ማድረግ ያለባችሁ የእኛን ዌብሳይት መጎብኘት ነው። ለምን ካላችሁኝ አዲስ አበባ ውስጥ ለመጀመሪያ ጊዜ ከ400 በላይ ያለቁ አፓርትመንቶችን በአንድ ቦታ የምታገኙበት በኢትዮጵያ ታሪክ የመጀመሪያው ዌብሳይት ስለሆነ ነው። ስለዚህ ይህንን ዌብሳይት መጠቀም ስትጀምሩ ባላችሁ በጀት በአማራጭ ውስጥ ሆናችሁ ቤት የመግዛት ፍላጎታችሁን በቀላሉ ማሳካት የምትችሉበትን እድሉን ይፈጥርላችኋል። አይ ቲንክ ምን እያልኳችሁ እንደሆነ ለመረዳት የምትፈልጉ ከሆነ ዌብሳይቱን ሞክሩት፣ ከስር እናስቀምጥላችኋለን። ያኔ ዌብሳይቱን መጠቀም ስትጀምሩ ቤት መግዛት በጣም ቀላል ነው የሚሆነው፣ ቁጭት አይኖርም። አመሰግናለሁ። ዛሬስ እንዴት ናችሁ? ከረዥም ጊዜ ቆይታ በኋላ በአዲስ ቪዲዮ ተገናኝተናል። ዛሬ የምንገኘው ከመገናኛ ወደ 24 ቦሌ 24 የሚወስደው መንገድ ላይ ነው። ዛሬ ማስጎበኛችሁ አፓርትመንት በአይነቱ ለየት ያለ ነው። ፔንትሃውስ ነው ማስጎበኛችሁ። የራሱ የሆነ 30 ካሬ ስፋት ያለው ቆንጆ ፔንትሃውስ ነው። በድምሩ ወደ አይ ቲንክ ካልተሳሳትኩኝ ወደ 11 የሚጠጉ ክፍሎች አሉት። 3 መኝታ ቤቶች አሉት። 2 ኪችን አለው ወይም ማዕድ ቤቶች አሉት። የሰራተኛ ማደሪያ ስቶር ማድረግ የምንችላቸው ስፔሶችን እናገኛለን። ሌላው ደግሞ ወደ 3 የሚጠጉ ባዝሩሞች፣ የእጅ መታጠቢያዎች ይኖሩታል። ስለዚህ ይሄ ቤት ምን ይመስላል የሚለውን ውስጥ ገብተን አንድ ባንድ ላሳያቸው። ያው ሁልጊዜም የምንጀምረው ለኔ አንድ ቤት ሁልጊዜም ቴራስ ካለው ባልከኒዎች ካሉት ከሱ ነው የምንጀምረው። ለምንድነው ይሄንን ማድረገው? ያው ሁልጊዜ በቪዲዮ ላይ ታያላችሁ ብዬ አስባለሁ። አንድ ቤት ውስጥ ኑሯችሁን ስትመሰርቱ ኑሯችሁ ውስጥ እዚህ ቤት ውስጥ መኖር እንድትጓጉ ከሚያደርጓችሁ አንዱ የቤቶች ፊቸር መሀል እንደዚህ አይነት ሰፋፊ ባልከኒ ያላቸው ሲሆኑ ነው። ይሄንን ተመልከቱት። ብዙ ጊዜ አዲስ አበባ ውስጥ እንደዚህ አይነት ስፔሶችን ሰዎች ወዲያው ወደ ምንድነው የሚቀይሯቸው? ወደ ክፍሎች ነው የሚቀየሩት። ስለዚህ የምትኖሩባቸው ቤቶች እንደዚህ አይነት ስፔሶችን የመስጠት እድላቸው በጣም ዝቅተኛ ነው። ይሄ ግን እንደ ፔንትሃውስም ሆኖ ራሱን ችሎ በጣም ብዙ አገልግሎቶችን ማግኘት የምትችሉበትን ወይ መፍጠር የምትችሉበትን ሰፊ የሆነ ስፔስ ይሰጣቸዋል። እዚህ ላይ ከፈለጋችሁ የጂም ማቴሪያላችሁን አውጥታችሁ እዚህ ላይ መስራት ትችላላችሁ። ከልጆች ጋር ቁርስ መብላት፣ የተለያዩ ፕሮግራሞችን ማዘጋጀት ትችላላችሁ። ልጆች ምናልባት ዳዴ የሚሉ ልጆች ካሉ፣ ህጻናቶች ካሉ እዚህ ላይ ሳይክሎቻቸውን መንዳት የሚችሉበት ስፔስ ይሰጣቸዋል። ስለዚህ ዘርፈ ብዙ የሆነ አገልግሎት መፈጸም የምትችሉበትን ስፔስ ይሰጣቸዋል። ስለዚህ አንዱ የቤቱ ትልቁ ኳሊቲ ይሄንን ያህል ሰፊ የሆነ ቴራስ ማግኘታችሁ ነው። ይህንን ቴራስ ምናልባት እንደ ሁለተኛ ኦፕሽን ክፍሎችም ልታደርጉበት የምትችሉበትን እድል መፍጠር ትችላላችሁ። ሲኒማ ቤቶች፣ ባርበኪው ማድረግ የምትችሉባቸውን እንደዚህ አይነት ቦታዎችን መፍጠር ትችላላችሁ። ግን ስቲል እንደዚህም ሆኖ በጣም ሳቢ ኑሯችሁን በጣም ቀላል የሚያደርግላችሁ ነው። በተወሰነ መልኩ እንግዲህ ስለ አካባቢ የተሻለ ግንዛቤ እንዲኖራችሁ ቅድም መግቢያ ላይ እንዳልኩት የምንገኘው ከመገናኛ ወደ 24 የሚወስደው ሰፈር ላይ ነው። ከፊት ለፊታችን የምታየው ሰፈር ለሞቴል የሚባለው ሰፈር ነው። ከጀርባችን መገናኛ ደራርቱ ህንፃ ያለበት አካባቢ ላይ። ስለዚህ ከዚህ ከመገናኛ ወደ 22 የሚወስደው መንገድ ላይ ቢያንስ ወደ 500 ሜትር ገባ ብሎ ያለ መኖሪያ ሰፈር ውስጥ የሚገኝ ህንፃ ውስጥ የሚገኝ ፔንትሃውስ ነው። ስለዚህ ሌላ ክፍሎቹ ምን ይመስላሉ የሚለውን አንድ ባንድ ላሳያችሁ። ኦኬ፣ ይሄ ሊቪንግ ኤንድ ዳይኒንግ ሩማችን ነው። አንድ ቤት እንግዲህ ዲማንድና ሰፕላዩን እንዲፈጥር ትልቅ አቅም እንዲኖረው ከሚያደርጉት ነገሮች አንዱ ዩዛቢሊቲው ነው አይደል? ያ ቤት ልኖርበት ነው። ስለዚህ ልትኖሩበት ስትገዙ የምትፈልጉትን የህይወት ዘይቤ እዚህ ቤት ውስጥ መፍጠር ትችላላችሁ የሚለውን ጥያቄ አንድን ቤት ስታዩ መጠየቅ ይኖርባቸዋል። ስለዚህ ይህንን ቤት ተመልከቱት። ስትመለከቱት 3 አይነት አገልግሎቶችን ታገኛላችሁ። ሳሎን ውስጥ እዚህ ጋር ዳይኒንግ ሩሙ አለላችሁ፣ ሊቪንግ ሩሙ አለ። በተወሰነ መልኩ እዚህ ጋር ኦፕን ኪችኖቹ አለ። ስለዚህ ኦፕን ኪችኑና ዳይኒንግ ሩሙ ያላቸውን ግንኙነት ተመልከቱት። ሊቪንግ ሩሙ እዚህ ላይ ሆናችሁ በተወሰነ መልኩ ለምሳሌ የምታበስላቸው ምግቦች ካሉ
ለዳይኒንግ ሩሙ ለማቅረብ ብዙ የሚቸግራችሁ አይደለም። ከዚህ ተነስታችሁ ምናልባት ሊቪንግ ሩም ላይ ሲኒማዎች የሚያዩ ፊልሞች የሚያዩ ልጆችም ካሉ ለእነሱም መክሰሳቸውን ለማቅረብ ብዙ የሚከብድ አይደለም። ስለዚህ እዚህ ጋር ሆናችሁ ፕሮግራሞች ቢኖርባችሁ ብፌ እዚህ ጋር አስቀምጣችሁ ሰዎች እንግዶቻችሁ ከዚህ እየወሰዱ በተለያየ ቦታ ቁጭ ብለው መመገብ የሚችሉበትን እድሉን ይፈጥርላችኋል። ብዙ ጊዜያችሁን የምግብ ማብሰላችሁ ኦፕን ኪችን ላይ ዶሚኔት የሚያደርግ ከሆነ እንደ ክሎዝ ኪችኑን አሁን ክሎዝ ኪችን አለው። ይህንን ክሎዝ ኪችን እንደ አስቤዛ ማስቀመጫ ማድረግ እንችላለን። አይ ግን ክሎዝ ኪችኑ የግዴታ ያስፈልገናል የምትሉ ከሆነ አነስ ያለች ለአበሻ ምግብ የምትሆን ራሱን ችሎ ክሎዝ ኪችን ከዚህ ጋር እናገኛለን። እዚህ ጋር ላውንደሪ ፍሳሾች እናገኛለን። በዚህ በኩል ስንወጣ ስቲል እንትኑን እንጋሯለን፣ የባልከኒውን እናገኘዋለን። ስለዚህ ባልከኒው እዚህ ጋር ስንመጣ አንድ እዚህ ጋር እንደ ስቶር ነገር የተወሰነች ክፍል እናገኛለን እንዳይመጣ። እዚህ ጋር ደግሞ ኪችኑን አስታኮ ምን እናገኛለን? የሰራተኛ ማደሪያ የራሷን ማደሪያ ማግኘት የምንችልበትን ነገር መፍጠር እንችላለን። ስለዚህ ሰራተኛዋም በተወሰነ መልኩ ገለል ያለ ክፍሎች ይኖራታል። እንደ ሰርቪስ መጠቀም የምችልበትን ነገር ይፈጥርላቸዋል። እዚህ ዳይኒንግ ሩሙና ሊቪንግ ሩሙም በተመሳሳይ በጣም ቆንጆ ስፔስ ላይ ነው ያለው። ልጆቻችሁ ከትምህርት ቤት ሲመጡ እዚህ ጋር ቁጭ ብለው የተለያዩ መዝናኛ ፊልሞች፣ ቲቪዎችን ሲመለከቱ ከነሱ ጋር የቤት ስራ እየሰሩ እናንተ መክሰስ እየሰራችሁ አብሯችሁ ከቤተሰብ ጨዋታ ውስጥ ሳጎሉ እነሱን ማየት ከነሱ ጋር ቀኗቸውን ማውራት የሚችሉበትን እድሉን ይሰጣቸዋል። ሌላው ከዛ በዘለለ በደንብ ዲዛይን የተደረገ ምንም እንከን ማናወጣለት የሳሎን አገልግሎት ያለው ቤት ነው። ትልቁ እኔ ከዚህ ቤት ከሳበኝ በጣም ከበረንዳ ወይም ከቴራሱ በተጨማሪ ትልቁ የቤቱ ኳሊቲ ብዬ የማስበው ይሄ ማስተር ቤድሩም ነው። ማስተር ቤድሩሙን ተመልከቱት። ያለው ስፔስ ስቲል ብዙ ነገሮችን ለመከወን የሚመች አይነት ስፔስ ነው ያለው። እዚህ ጋር አልጋው አለ። ከአልጋው በኋላ ያሉትን ስፔሶች እዩዋቸው። እዚህ ጋዎች በተወሰነ መልኩ የሆኑ ጠረጴዛዎችን ማስቀመጥ የምትችሉበትን ቢሮ መፍጠር የምትፈልጉ ከሆነ የተወሰነ ቢሮዎችን መፍጠር የምትችሉበትን እድሉን ይሰጣቸዋል። በጣም ቀለል ያለ ለቀቅ ያለ ማስተር ቤድሩም ነው። እዚህ ጋር የራሱ የሆነ እንትኖች ያሉት እሱንም ማየት ከተፈለገ እዚህ ጋር የራሱ በረንዳ አለው። ስለዚህ ይህንን ጠዋት ምናልባት አየሮችን ለመውሰድ ቁጭ ብሎ ለማውራት መናፈሻ ቦታዎች ለማድረግ ለማንበብ የሚመች ቦታ ነው ይሄም ስፔስ። ስለዚህ ማስተር ቤድሩሙ እንትን ምንለው አይደለም፣ ይሄን እንከን የምናወጣለት ማስተር ቤድሩም አይደለም። እውነት ለመናገር ስቲል ካየናቸው አብዛኞቹ ቤቶች ይሄኛው ለቀቅ ያለ በጣም ቆንጆ ነው። 370 ካሬ ላይ ያረፈ ነው። እዚህ ጋር ዎኪንግ ክሎዜቶችን እናገኛለን። ዎኪንግ ክሎዜት እናገኛለን። ማስተር ቤድሩሙ ብቻውን 40 ካሬ ላይ ነው ያረፈው። እዚህ ጋር ስንመጣ ለቀቅ ያለ ሰፋ ያለ የራሱ ባዝሩም አለው። ስለዚህ እዚህ ባዝሩም ውስጥ ሆናችሁ እዚህ ጋር ገንዳዎች ማስገባት ከፈለጋችሁ ይሄ በሚሻወሩ ነው። እዚህ ሁለቱንም አይነት አገልግሎቶችን መጠቀም ትችላላችሁ። አስፈላጊ ሆኖ ከተገኘ እነዚህንም ዘግተናቸው ወደዚህም ትንሽም አምጥተው ነው ስቲሞችን ማድረግ ባዞችን እዚህ ላይ መጠቀም የምንችልበትን ነገር መፍጠር እንችላለን። እስቲ በጣም ቀለል ያለ ብዙ ነገሮችን ማስቀመጥ የምንችልበት ብዙ ማይጨንቅ ክፍል ነው። እንደ ካሬው ወይም ደግሞ ፔንትሃውስ ነው እንደሚባለው ራሱን ችሎ ለቀቅ ያለ ነው። እዚህ ጋር ከሳሎኑ ጋር በተመሳሳይ ማስተር ቤድሩሙ ባልከኒውን ይሄንን ቴራስ ይጋራል። ስለዚህ እንግዳ በዛ በኩል ቢኖርባችሁ እዚህ ጋር ወጣችሁ የራሳችሁን ነገር ለመከወን ብዙ የሚቸግራችሁ ነገር አይደለም ያለው። ሁለቱ መኝታ ቤቶች እንያቸውና እሱን ምናልባት ምንድነው አሁን ያልተሰራ ነገር ግን የግንባታ ፍቃድ የወጣለት ስፔስ አለ ከዚህ ላይ አንድ ስፔስ። ስለዚህ እሱን እንደ አስፈላጊነቱ ምናልባት በስር በኩል እንደ ዱፕሌክስ ደረጃ ሰርተንለት መፍጠር እንችላለን። ካልሆነ በውጭ በኩል ደረጃዎችን ሰርተንለት ግንባታ ፍቃድ ኦልሞስት የጸደቀ ነው። ተጨማሪ ክፍሎችን መገንባት እንችላለን። ይሄኛውንም ክፍል ምናልባት እዚህ ጋር ያየነውን የቴራሱን ስፔስ ክፍሎችን መገንባት የሚያስፈልግ ከሆነ ተጨማሪ ክፍሎችን መገንባት የሚያስፈልግ ከሆነና ይሄንን እይታውን በተሻለ መልኩ ላይ መውሰድ የምንችልበትን ነገር መፍጠር እንችላለን። ስለዚህ ተጨማሪ ክፍሎችን ይሰጣቸዋል። ስለዚህ ይህንን
ይህንን ይመስላል። ሌላው አንዱ የቤቱ አድቫንቴጅ ምንድነው? ለምሳሌ አንዱ ትንሽ ቅር የሚለው ነገር ልክ ከሳሎኑ ከውጭ ስትገቡ ሳሎኑ ላይ ነው የምትመጡት። ስለዚህ ይህንን ችግር ለመፍታት እንደ ኢንተሪየር እንደ ግንባታ አንድ የፈጠሩት ምንድነው ማስተር ቤድሩሙ ላይ ወደ ክፍሎቹ መግባት የምትችሉባቸው 2 በሮች አሉ። እነዚህ በሮች አገልግሎታቸው ወደዚህ ሳትመጡ በዚሁ በኩል እያንዳንዱ ክፍል ጋር እዚህ ስትገቡ ቀጥታ የሚያመጣችሁ የት ነው? ልጆች መኝታ ቤት ነው የሚያመጣችሁ። ስለዚህ ልጆች ሲኖሩ እዚህ ጋር እንግዳ ሲኖር እዚህ ጋር ከመጨናነቅ ይሄንን በር ተጠቅመን እዚህ ጋር የመጀመሪያውን የህፃናት ክፍሎችን እናገኛለን። አነስ ያለች ናት፣ ግን ስቲል በቂ ናት። የራሱ ቁም ሳጥን አለው፣ ብርሃን አለው። 300 ኤል ላይ ነው ያለው የህንፃው አቀማመጥ። ስለዚህ ብዙ የመከለል እድል የላቸውም እንትኖቹ ክፍሎቹ። ይሄ እንግዳ ወይም ደግሞ 3ኛው መኝታ ቤታችን ነው። የራሱ ባዝሩም አለው። ጥሩ ነገሩ እስካሁን ካየናቸው አብዛኞቹ ክፍሎች የራሳቸው የሆነ ባልከኒ ያላቸው፣ ይሄኛውም በተመሳሳይ የራሱ ባዝሩም፣ በተጨማሪም ደግሞ ይሄ የራሱ የሆነ ባልከኒ ያለው። ስለዚህ አሁን ይሄ የምታዩት ደራርቱ ነው። ይሄ በተለምዶ አዲስ አበባ ውሃና ፍሳሽ የሚባለው መንገድ ነው። ወደ ቦሌ 24 የሚወስደው መንገድ ነው ከደራርቱ። ይሄ የደራርቱ ፓርኪንግ ነው። የደራርቱ ሞሉ የህንፃው ፓርኪንግ ነው። እዚህ ስትወጡ ምንም ወደፊትም የመከለል እድል ብዙ የላችሁ። ይህንን አየር ይህንን እይታ ወደፊትም የማግኘት እድላችሁ ሰፊ ነው የሚሆነው። እሺ ክፍሎቹ ይህንን ይመስላል። ሌላው እዚህ ጋር ኮሪደሮች እናገኛለን። ከዚህ ስንመጣ እንግዶች ሲኖሩባችሁ ባዝሩሞችንም ሳይጠቀሙ እንደዚሁ እጅ መታጠቢያዎች ቢያስፈልጉ ይህንን መጠቀም ይችላሉ። ባዝሩም ደግሞ ምናልባት አስፈላጊ ሆኖ ከተገኘ ለሳሎኖቹ፣ እንደገና ደግሞ ለአንደኛው ለትንሹ መኝታ ቤት ይህንን ባዝሩም የሰራተኛውም በተወሰነ መልኩ ይህንን ባዝሩም መጠቀም የምችልበት እድሉን ይፈጥርላቸዋል። ይሄ ቤት አሁን አንዱ ገበያ ላይ ያለበት ዋጋ እናንተን ለመግዛት ፍላጎታችሁን ያሳካል ብዬ ማስበው ምንድነው፣ አንደኛ ዩዘብል ነው። እንደምታዩት አቀማመጡ የምትፈልጉትን አይነት የኑሮ ስታይል ለመገንባት ብዙ አይከብዳችሁም። ቴራሶች አሉት። እያንዳንዱ ቤት የራሱ ባልከኒ ያለው 3 መኝታ ቤቶች ናቸው። ተጨማሪ ክፍሎች አሉት። 2 ኪችን ያለው። ስለዚህ እዚህ ቤት ውስጥ ይሄ ይጎለኛል የምትሉት ነገር የለም። ይልቅ ተጨማሪ ፈጠራዎችን ለመፍጠር የሚያስችሏችሁ ስፔሶች ታችም አሉ። እዚህ በረንዳው ላይ መፍጠር ትችላላችሁ። አንዱ እሱ ነው። ሁለተኛው እንደዚህ አይነት ፔንትሃውስ አፓርትመንቶች አንዱ ገበያ ውስጥ ተፈላጊ የሚያደርጋቸው ምንድነው፣ በቁጥር በጣም ውስን ናቸው። ቫሊዩ እንዲኖራቸው ገበያ ውስጥ ያላቸው ዋጋ ውድ እንዲሆን አንዱ የሚያደርገው እሱ ነው። አዲስ አበባ ውስጥ ለምሳሌ ቦሌ አካባቢ ብትሄዱ በቁጥር ነው የምታገኙት፣ ወይ 3 ነው ወይ 4 ነው። እንደዚህ አይነት ፔንትሃውሶች ብዙ ጊዜ ያላቸው ዋጋ በጣም ከፍተኛ ነው እየሆነ ይመጣው። ስለዚህ አንዱ ስኬርሲቲ አለባቸው ማለት ነው። ስለዚህ ነገ ከነገ ወዲያ እነዚህን ቤቶች ብትገዟቸው፣ እናንተም መልሳችሁ ገበያ ላይ ብታወጧቸው ስቲል ምን ይሰጣቸዋል? እነዚህን ቤቶች ከእጃቸው የማውጣት እድሉ በጣም አጭር ጊዜ ነው የሚወስደው። አንዱ እሱ ነው። ሁለተኛው ይሄ ቤት የሚሰጣቸው አንዱ አቅም ምንድነው፣ ወደ ራሳችሁ የቤቱን ባለቤትነት የማዞር አቅሙ በጣም ቀላል ነው። ምክንያቱም ዲጂታል ካርታ ነው ያለው። ስለዚህ በየትኛውም ሰዓት ከወሰናችሁ፣ ዛሬ ከተስማማን ነገ ውልና ማስረጃ ሄደን የቤቱን ባለቤትነት ወደ እናንተ ማዞር እንችላለን። በዛ ምክንያት ይሄ ቤት ዩዘብል ነው፣ ትክክለኛ ዋጋ ያለው ቤት ነው። ስለዚህ አሁን ገበያ ላይ የወጣበት ዋጋ 60 ሚሊዮን ብር ነው ያወጣነው ዋጋ። በካሬ ደረጃ ስናየው አካባቢ ላይ ካሉ አብዛኞቹ ቤቶች በጣም እንትን የምንለው አይደለም። ፌር የሆነ ዋጋ ነው፣ ማርኬት ቫልዩ ነው። በተወሰነ መልኩ መደራደር ያስፈልገዋል፣ ግን ስቲል ገበያ ላይ ከወጡ የጥሪ ዋጋዎች የማርኬት ቫልዩዎች አንጻር ስታዩት ይሄ ቤት ቆንጆ ዋጋ ያለው ቤት ነው። ይህንን ይመስላል ህንፃው። ይሄ ፔንትሃውሱ ያለበት ህንፃ G+10 ሆኖ የተሰራ ነው። ወደ ላይ ትንሽ ለየት ያለ የሌአውት አቀማመጥ ነው ያለው። ለምሳሌ አንዳንዱ ፍሎር ላይ በተወሰነ መልኩ አንድ ቤት ይኖራል፣ አንዳንዱ ላይ ደግሞ 2 ቤት ይኖራል። ስለዚህ እንደዛ ስለሆነ የነዋሪው ቁጥር በጣም ውስን ነው። G+10 ቢሆንም እስከ 2ኛ ፎቅ ድረስ ኮመርሻል ነው። ከስር ነዋሪውን የማይረብሹ ካፌዎች የሆኑ በዚህ ሬስቶራንቶች ይኖራሉ። ከላይ ደግሞ ስትወጡ ራሱ የህንፃው አስተዳደር ቢሮ፣ የተወሰኑ ራሱ የድርጅቱ ባለቤቶች የሚያስተዳድሯቸው የራሳቸው ቢሮዎች ይኖራሉ። ስለዚህ የነዋሪውን እንቅስቃሴ ብዙ የሚረብሹ
አገልግሎት የሉትም። ስለዚህ ረጋ ያለ ነው። አሁንም ሰዎች መኖር ጀምረዋል። ከተረከበ ኦልሞስት አሁን ወደ 1 ዓመት አካባቢ ነው። ስለዚህ ሜንቴናንስ ኮስት ምናምን ብዙ የሚያሳስባችሁ ነገር አይደለም ያለው። ስለዚህ ይህንን ይመስላል። ፓርኪንግ አለው፣ ቤዝመንት ፓርኪንጎች አሉት፣ የከርሰ ምድር ውሃ አለው፣ ጄኔሬተሮች አሉት። ለመኖር የሚያስፈልጓችሁ እዚያ ህንፃ ላይ ሁሉ ነገሮች የተሟሉለት ነው። ከእናንተ የሚጠበቀው ይሄ ቤት ከእናንተ ጋር የሚሆን ከሆነ ነገ ሆኖ ስራችሁን ኑሯችሁን እዚህ ላይ መመስረት ነው። በዚህ ይህንን ቤት መጎብኘት የምትፈልጉ ተጨማሪ መረጃዎች የምትፈልጉ ከሆነ ከስር በምናስቀምጥላቸው ጆርጅ ሙላሊ ስልክ ደውሉልን። እኛ እናንተን ቤት ለማስጎብኘት ይህንን ቤት ለማስጎብኘት ዝግጁ ነን። ስልካችሁን እንጠብቃለን። መልካም ጊዜ ነው ላችሁ።